ከሴሊ ተንኮል ጠብቃ እኮ ነው የምንባለው። እውነት ለመናገር ሄሎ በጣም ነው ያሳቀችኝ ዛሬ። ግን እኮ ይህን ሁሉ ማበላሸት አልነበረባትም እውነት ለመናገር ማለት ነው። ቢያንስ ከእንትን ካደረገቻት ብቻ ከትንሽዬ ሳህን ወይም ደግሞ ከምትጨምራ ከጭልፋይቱ ላይ አድርጋ ትንሽ ጨው መጨመር ነበረባት እና ሁሉንም ባታበላሸው። በዛ ላይ እንጀራው አሳዘነኝ የምር። መቼም ስደት ላይ ሆነን ታውቃላችሁ፣ እንጀራ በተለይ እኛስ ችግር የለውም ውጭ ላይ ነው የምንበለው እና እንገዛለን እንችላለን። ግን በብዛት አሁን ጠለብ ያላችሁ ልጆች እንጀራ ሊናፍቃችሁ ይችላል። ብቻ የሆነ ነገር አለ እና ከዛ እንግዲህ እንደዛ ብሎ ብጫው የበዛበት ላይ ሲበላሽ ያናዳል ትላላችሁ። ለማንኛውም አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድን የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናል ቤት እስከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። እና ያው ብያችሁ ነበር ጠዋት ላይ ዛሬ በአዲስ ነገር ይመጣሉ እያልኳችሁ ነበር። መተዋል። ያው እኔ ቢዚ ስለሆንኩ እስካሁን ቪዲዮ አልሰራሁም እና መቼ እንደሚመጣ አላውቅም። ለማንኛውም ላይክ ሰብ እያደረጋችሁ አሁንም አበረታቱኝ እና እያልኳችሁ ያለሁት ምንድን ነው፣ ሄሉሻ እንግዲህ ምግብ ስሪልኝ ስላት አንደኛ በቃ ምግብ ስሪልኝ ላይ ነው እንደ የጠራኝ በማለት በቃ በዛም ተናዳብን ነበር። ሁለተኛ ደግሞ አወጭም ብሎ በር እየዘጋባት ነበረ። እንዲሁም ለሳምንት ያክል አብረን አንድ ቤት እንኖራል እያለ ነበር እና ምን አስታወስኩ እንደዛ ሲል ማርክ ቤዚን እዚህ መተሽ እንኖር ያላን ነገር አሳቃኝና ወዴት ቀድሞማ አብሮ መኖር የለም። ቅድሚያ ሽማግሌ ልከህ ቀለበት አድርገህ በወግ በማድረግ ነው የኛ ልጅ የምትወስዳት እንጂ ዝም ብሎ አብሮ መኖር አንድ ቀን ራሱ አችሉም እኛ እያለን ትላላችሁ። ለማንኛውም እናወጡ ያምር ነበር ወላሂ ሲያምር ራሱ መልኩ ምናምን እሱ እንዳለው ራሱ አንዳንድ ጊዜ ሲያዩት ያላማረ ሲበሉት ያቅራል ነበር የሚባለው። ግን ደግሞ አንዳንድ ነገሮች ለውን አምረው ውስጣቸው መጥፎ የሆኑ ነገሮች ይኖራሉ። ለምሳሌ ሙዝን ብትወስዱ ለውን ቆዳው በጣም ነው የሚያምረው እና ውስጥ ላይ ስንገባ ግን እየተበላሸ ሆኖ እናገኘዋለን። እና የሰው ልጅን በዛው ልክ ነው። ላው ቆንጆ ሆኖ ውስጡ አመለካከቱ መጥፎ የሆነ ሰው አለ። እንዲሁም ደግሞ ላው ከለሩ ምንም ሳይመስል ግን ውስጡ ቆንጆ የሆነ ነገር ታገኛላችሁ። እና በዛው ልክ ነው። ግን የሰው ልጅ በሽፋኑ አይገመትም ና እንዳየ ነው። አሁን እኛም ያምር ነበር እንኳን ለሱ ቅርብ ሆኖ ለሚያዩ ለእኛ ራሱ በቪዲዮ በጣም ነው የሚያምረው እንደ ወፍ እያለ እያሸተተ። በመቀጠል ደግሞ ምን ተረዳሁ መሰላችሁ? የምር ባል ማለት ነው ባል ሲሆን አንድ ወንድ የሚስቱ ምግብ ወላሂ ምንም ቢሆን ኢላ እንደዚህ በጣም አሁን አውቃ ስለከተተችው ጨው ስለበዛ እንጂ በቃ የሚስታቸው ነገር በጣም ልዩ ነው የምር ማለት ነው። እና ሌላም ቦታ ቤት ሄዳችሁ አሁን ሌላ ቦታ ራሱ ብከዱ የእናንተ ምግብ ያውቀዋል እና ሚስቱ የሰራችለትና ያልሰራችለትን ያውቃሉና ከራሴ ስለተረዳሁት ነው። እና ያው ባል ሲወዳችሁ የእናንተ የሆነ ነገር በቃ ሁሉ ነገር ይጥመዋል፣ ባይጥም ራሱ ይጥመዋል። እና የሰው ላይ እንደሚወዳቸው የምታውቁት እንደውም በዚህ አንግል ነው። ወንዶች አሁን ብዙ ጊዜ የሚስታቸውን ምግብ በጣም ነው እንትን የሚላቸው፣ የትም ቦታ ቢሄዱ ይለዩታል በቃ። እና ከዛ አንግል እሱም እንደዛ እያሸተተው ነበር ገና ሳይበላ መልኩንም አይቶ፣ ግን ጨው አውቃ ስለጨመረችበት ተናደደ ምናምን እና እኔ እንዳልኳቸው ግን ከዛ ከሁሉ ከድስቱ ከብረት ድስቱ ውስጥ ከታ ያንን ኩላ ከምታበላሸው ያንን የመሰለ ምግብ አንዲት ማንኪያ ከያዘች ካደረገችው ብቻ ጭልፍ አርጋ ብትጨምር ያንን በተለይ መጨረሻ የጨመረችውን ማለት ነው ያ ሁሉ አይበላሽም ነበር ስላላችሁ። እና ሴት ልጅ ፍቅር ማሰጣት ትችላለች። ተንኮልም እኛ ጋ ነው፣ ብልሃትም እኛ ጋ ነው። በቃ ሁሉ ነገር እኛ ላይ ነው። እና ብዙ ጊዜ አለ በቁርአን ላይ ራሱ ከሴት ተንኮል ይጠብቅ ነው የሚባለው። እና ሴቶች ተንኮለኞች ነና እንደ ሴት ተንኮለኛ የለም ማለት ነው። እና ወንድ ልጅ ሊበድላችሁ ሊያስከፋቸው ይችላል። ግን እንደኛ እንደ ሴቶች በጣም ተንኮል የለውም። እኛ በጣም ከባዶች ነን። እናሳቃችኝ ብላህ ማለት ነው። ከዛ ደግሞ ምን አደረገች? ምን አለችው? አይ ማንም ሰው ሰርቶ መጥቶ ይስራለ ካላይ በኋላ ለሴትማ መምጣት የለበትም ትላለች። እና እንደዛ ስለነበር አዎ ሴት ልጅ ከምትመጣ አንቸርፈሽ ብትሰሪ ይሻልሻል። እና ብቻ ደስ ይላል። አሁን ላይ ያሉበት ሁኔታ፣ ፈገግታቸው፣ ፍቅራቸው፣ ሁኔታቸው ሄሉ ስትደሰት በጣም በቃ የሆነም በቃ ሰውነቷ፣ ውበቷ፣ ሁሉ ነገር ይወጣልና ስታፈቅር ከልቧ ታፈቅራለች፣ ስትወድ ከልቧ ነው የምትሆነው። እና እውነት ለመናገር እዙ የመጨረሻዋ ቢሆንላት ብዬ ተመኘው። ካሁን በኋላ ሌላ ሰው ጋር ባትሆን ቢጋቡ ብዬ አስብኩኝ።
እና ቢገቡ ብዬ ላሰብኩኝ። እናንተስ ምን ትላላችሁ? እናንተስ ምን ትላላችሁ እላችኋለሁ ቤተሰቦች። እና ብቻ ደስ ይላል። ዋናው ነገር በህይወታችን ፈገግ የሚያደርገንን ሰው ማግኘት ነው። ፈገግ የሚያደርጋችሁን ሰው አላህ ይስጣችሁ እላችኋለሁኝ። እና በጣም ደስተኛ ናት። ከምንም በላይ በቃ ፍቅር ያለበት ህይወት ያስደስታል። የምር ምን ልበላችሁ። እና እንደዚህ አይነት ፍቅር ደግሞ ክፍተት ሳይገባበት ቢጋቡ ብዬ አስባለሁ። ቢጋቡ ምን ችግር አለው? ግን እኔም እኮ የሚያስገኝ ወደ ወንሶች ማለት ነው። ብዙ ጊዜ ሰዎችን ይጋቡ አብረው የሆኑ ብለን ነው የምንለው። እና በቃ ለእውነት ነው። እውነት ለመናገር የሰው ላይ አብሮ መኖር ከጀመረ ክፍተት ከመፍጠር ብዙ መተዋወቅ ራሱ ከባድ ነው። እና ሰው ላይ እወቅ ያለው በ40 ቀኑ ያውቃል፣ አታወቅ ያለው 40 ዓመትም ቢቆይ አያውቅም ይላልና እንደዛ ስለሆነ ያው እና እንደዛ ስለሆነ ያው ምን ልበላችሁ እና ወደች ለሁላችሁም ያማረ